ሰጡት 20 ቪዲዮዎቹ በነገራችን ላይ መኪና የተሰጣት ቀን የነበረ ቪዲዮ ነው። ገስዋት ምን ቢለኝ ጥሩ ነው። አንዳንዱ አይጠይቅም እኮ ሰው እንዲህ ዛሬ አዲስ መኪና ተሰጣት አለ እንዴ ብሎ የጻፈልኝ እንዴት ብለህ ነው ከነዚህ ሰው ቪዲዮ የዛኔ የተቀረጸ ቪዲዮ ነው። ለዚህ እኮ ነው አይጠይቁም። እና ዛሬ ተሰጣት አንዴ ምን እንደምታወራው ያለኝ ሰው አለ። እንዴት ብዬ ላስረዳው? ይሄን ቪዲዮ እዛ በሚሊዮን እየሰሙ ዛሬ አገኘናት ብሎ ስለዛ ቀን እያወራ የዛን ቀኑን ቪዲዮ እያወራ ቁልፍ እየሰጠ ከዛ መጥቶ እንደዚህ ነው የተጫወቱበት ህዝቡ። ሌላው ደግሞ መኪናውን ተመልሶ የሚቀበሉት ሆነ ለምን ሰጣት? የእሱ ታሪክ የድራማዋን ታሪክ ሁለቱን ነገር ልንገር፣ በደንብ ስማኝ። መጀመሪያ የሆነ መኪና ይሰጥሻል ተባለች። ይሄ መኪና ህዝቡ እያየ ላይ ብላይ ይሄ መኪና የሚሰጥሽ ተባለች እና ኦኬ ምናምን አለች። ደስ አላት። ኤክሳይትመንቷን አይተዋል። በጣም ደስ ብሏት በኢሞሽን ሆና ምናምን ደስ ብሏት ቴንኪ ብላ አሁን ምን አቅፋ ምናምን። ከዛ ይቺ መኪና ቪዲዮ ተሰራባትና ከዛ በኋላ ሄደች። ህዝቡ ተበተነ፣ አመሰገነ፣ እንዳንተ አይነት ያብዛልን ምናምን ተብሎ ግማሹ እንደውም ወንድም የለም ሙላም ተብሏል መሰለኝ እንዳንተ ከተባለልሽ እና ህዝቤ ምናምን ተበተነ። ከ10 ቀን በኋላ ነይ ጌጤ እሱ መኪና አይሆንም መልሽው። ለምን የሸጠው ልጅ ሰውዬ ታይትሉን ሳያዞረው ከሀገር ወጥቷል። እዚች ጋር በደንብ ያዝልኝን ፖይንት መልሽ ይጠይቃለሁ። የሸጠልሽ ሰው የሸጠልሽ ሰውዬ መኪና ታይትሉን ሳያዞረው ከሀገር ወጥቷል እና ያን መኪና መልሽና ሁለተኛውን መኪና ውሰጂ። ሁለት አትልም መኪናው መምጣቷል። ይሄንን ውሰጂ፣ ይሄን መኪና ውሰጂ ተባለች። ይሄንን ታይልን፣ ይሄን ውሰጂ እሺ ትልልህና ኦኬ በቃ ይሄን ህዝቡን አያውቅም። ታውቃላችሁ፣ ያወቀው አሁን ነው መኪና መቀየሩ። ያወቀው አሁን ነው ስላችሁም ተቀይሮ የተበላሸ መኪና መሆኑን ገራዥ የገባ መኪና መሆኑን አሁን ነው ቀጭኔንሽ። ከዛ ሁለተኛው መኪና ተሰጣትና ነፍሴ ሀገር ሰላም ነው ብላ አመስግናልሽ አስነስታ መኪናውን ያበደ ብራንድ መኪና ነው ስትለው በ5 ደቂቃ ቱቱቱቱ ብላ አይ እኔና ጌጤ እኔና አንቺ መስማማት አልቻልንም ተይኝ ልረፍበት አላት ማለት ነው መኪናው። ከዛ መኪናው ተንተፋጥፎ ይመለስልና ገራዥ ይገባል። መኪናው ገራዥ ገብቶ ይህ መኪና ይብራብኝ አለች። ምን አጠፋች? ይብራብኝ መኪናው። በነገራችን ላይ ማስፈራራት የተጀመረው እዚህ ጋር ነው። አዳምጡኝ በደንብ ድራማውን በደንብ እንድትሰሙት ፈልጋል። ከዛ እዛ ሄዳችሁ ቻሌንጅ እንድታረጉ። ከዛ ይሄን መኪና መውሰድ አለብሽ ይሰራል እና ምግድ ይቅርብኝ። እኔ ለምን መኪናው እኮ 2-3 ስሞክሮ እየጠፋ አንዴ ፓወሩ ይጠፋ አይደለሁም አንድ ምስኪን ነዋሪ ነኝ እና ቢሊዮነር ከሆንክ እንዴት ነው አንተ በማስነጠስ የምትቆም መኪና የሚሰጥ? አጠይቅም እንዲ አንተ 3.8 ሚሊዮን ዶላር ዳውን ሆንኩ ያለ ሰውዬ በገመድ በሩ የሚከፈት መኪና እንዴት ይሰጣል? እኮ ጥያቄ ነው። አትናደዱ። እኔ እንዳሊዝ እንዴት አንተ በገመድ የሚከፈት መኪና ይሰጣል? 3.8 ሚሊዮን ዶላር በኢትዮጵያ ስንት እንደሆነ ግን አውቃለሁ። 700 ሚሊዮን ቁጥር አይችሉም ወይ ሂሳብ አይችሉም ብሎ እንዳይሆን መቋረጥ 700 ሚሊዮን የኢትዮጵያ ብር ያለው ይሄ ማለት እኮ ቦሌ ላይ በትንሹ 4-5 ህንፃ ያለው ሰውዬ በገመድ የሚጎተት መኪና እንዴት ሰጣት? እንዴት 5 ደቂቃ ሄዳ የምትቆም ሳይክል አይቆምም በነገራችን። እንዴት 5 ደቂቃ ሄዳ የምትቆም መኪና ተሰጣት? አትጠይቅም እንዲ አንተ? እንዲ አንዳንዴ እኮ መጠየቅ አለብን። ሸዋሸዋዎቹ ነግሬሃለሁ እኮ ዝች ጋ የሆነች ነገር ያስከልመሃል። ከዛ ዝች ጋር ይችኛዋ ፌል ካደረገች ይችን ይጠቀማል። አትችሉትም ልጁን። እንደኔ አይነት ሰውና አንዳንዶቻችሁ ብልህ የሆናችሁ ሰዎች ካል አትችሉትም። ይገንዛ እንዲህ ቁጭ አድርጎ እያጫወተ ከፈለገ የሆነ ነገር ይወስደዋል። እንደዚህ እኔ ራሴ ፊልም ነው የሚመስለው። እግዚአብሔር ጎበዝ ከሆንክ ንቃተ ህሊና ካለ ፊት ታውቀዋል። እዚያ ግን እንዲህ አይነት ትሪክ ብዙ አሉ። ሙቪ ላይ የምታያቸው ምናምን ይኖ አዋዋለ ከባድ ነው። ስለዚህ ልጅቷ አስበው የሰማይና የምድር አይነት ልዩነት እኮ ያለው። ይችኛዋ ምስኪና ሀብትላት ምንም ማታቅ ምስኪን የእግዚአብሔር በቃ ችግረኛ ምንም የማታቅ ልጅ የት ውስጥ እንደገባች ራሳችሁን አስቡት። እግዚአብሔርን ለዛ እኮ ነው
እግዚአብሔር ከዚህ ነገር እንዲያወጣት ጸልዩላት እንጂ ሌላው ተው እኔን ምናምን እኔ ይደርሳል። እኔ የት ሄዳለሁ? ቤተሰብ እኔ አለሁ። እኔ መስደብ ስትፈልጉ አለሁ። የትም አልሄድም፣ አልሰደድም። ቁጭ ብዬ መስደብ የምትመርቁኝም እግዚአብሔር ያክብርልኝ፣ የምትሰድቡኝም አብሽር። እኔ ዋናው ዜና አገኛል። እኔ ጠዋት እንዲያይቼ ቤኪ እንደዚህ ሁለት አይነን አይቼ ግብዝነት አይደለም የምር እንዲያይቼ አይ ቤኪ ሌባ ነው፣ አይ ቤኪ አይደለም ቤኪ ውሸታ ምናምን እኔ እነግርሃለሁ። አይነ ውሃን አይቼ እኔ ተናግሬ ፌል ያደረጉትን ነገር ንገረኝ። ወደኋላ መመለስ ስለማልፈልግ ተናግሬ አስቀድመ ነግረህን ያ ነገር አንድም ሰው ከአንተ ጎን አልቆመም ነበረ በሰዓቱ። ከዛ በኋላ እንደውም ካስታወስክ ሁሉም ግር ብሎ ሊቡን ክፈት ብሎ በልክፈት ነው የተባልከው። በነገራችን ላይ ዝም ብዬ ጨፍልቄ አንድ ነገር ልናገር። በሰዓቱ የሆነ እርዳታ ነበረ፣ ሰው አንጠቅስም። እዛ እርዳታ ላይ ውጣ፣ እዛ እርዳታ ውስጥ አይቼዋለሁ አለኝ። ለምን አልኩት። ለምን ስለው ይሄ ችግር አለ፣ ይህንን ካመጣህልኝ እኔ እነሱን አልናገርም አለኝ። እሺ ተሙ ብዬ ስጠይቃቸው አይ ያንን ማቅረብ አንችልም አሉ። ከዛ ሳይ ግን ሙሉውን ህዝቡ ከተሙ ጎን አልነበረም በሰዓቱ። የዛሬ 3 ዓመት ምናምን ገደማ ነው ይመስለኝ። እና በቃ እኔ ወጥቻለሁ ተሙ ወንድሜ፣ አይደለም ከዚህ ከሚቀጥለውም እርዳታ ወጥቻለሁ አልኩት። በቃ ያንን ነው ፈልገዋል። ከዛ የሆነ ቀን ላይ 2 ወር አልሆነም እርዳታው እንዳለቀ ህብረተሰቡ ሙሉ እንዳለ እኔ ቲክቶክ እንደዛ ወደ 20 ምናምን ሺህ ሰው እኮ ነው እንዲህ ተገልብጦ ተሙ ተፈለገ ሊቡን ክፈት ተባለ። ሲከፍት ተሙን ከስራ መሰገኑት። ያየነው ነገር ነው የምር። እኔም ጻፍኩለት በጣም ተሙ ላደረክልኝ ነገር ቴንኪው። ምክንያቱም ቲክቶክ ሲጀመር ከቲክቶክ ጋር እኩል ነው የመጣ ነው የምናውቀው ነገር ስላለም ማለት ነው። ይሄ ደግሞ አሁን ያወራው ወሬ ለእኔ አዲስ ኢንጆይ ያስደርጋል፣ ግን በጣም አዲስ ነው። ልጁን የእውነት አላውቀውም። ያው እንደራኩት አውቃለሁ ከብዙ ነገር ርቅ ያለው ግን እሷ አይ በቃ መናገር አልፈልግም ብላ ከት ያደረገችውን ነገር አወራኸው አንተ። አሁን ላይ ደንግጫለሁ ነው ቃል በቃል ተናገርከው። እንግዲህ አይ አሁን ይሄ ጊዜ ቆይ ለኮሚታተሮች እዚህ ጋር 1800 ይህንን የምታውቁ ከሆነ ማለት አሁን ስጽፉ እያየው ነበረ። ተሙ ትክክል። ይህንን እያወቃችሁ እንዴት ጸጥ አላችኋት እናንተ? መኪናው ይቅርና ብር ስጥ ለምን አላላችሁትም? ምክንያቱም እናንተ ተጽዕኖ ማሳደር ስለምችሉ። መኪናውን እኮ ሰጣት ነው የተባለ እንጂ አሁን ተሙን የሚያወራውን እኮ እኔ አሁን ራሴ አሁን የሰማሁት መኪናውን እንደሰጣት ነው ቪዲዮ የተሰራው። ግን ቀይሮ እንደሰጠ ወዶ እንደሚቆም ምናምን አይ ቲንክ ሰዎች የሚያውቁ አይመስለኝም። እኔም አላውቅም ነበር። ግን ምንድነው ባጭሩ አሁን ልጁ ስሙን ለማስተካከል ማድረግ ያለበት የሰጣትን መኪና ማይሌጁን ሄሩን ምናምኑ አሪፍ መኪና መሆኑን ማሳየት ነው ብዬ ማምነው። ከዛ ውጭ የሚቆም መኪና ሰጥቷት ያ ሁሉ ቪዲዮ መስራቱ ትንሽ ፌር አይደለም። ተሟን መኪናውን መሸጥ ትችላለች፣ መለወጥ ትችላለች። ጥያቄ ዝም ብዬ ሀይላይ ተሰርቶ ወጥቶ ነው የምትለው። ሚዩት አድርገው ተቡዬ ትንሽ ያለ ኦኬ። ተሰርቶ ሚሆን ምናምን ሊብሬውም ይሄ ድንቡልቃ ምልህም ምናምን ካለቀ መኪናውን መሸጥ ትችላለች እሷ። አሁን መጀመሪያ እኮ መኪናው ቅድም እኔ የተቆራረጠ እኔ ተኝቼ እኛ ጋር ጠዋት ስለነበረ አሚን ናይት ስለተኛው ማለት ነው ስነሳ ነው ያየሁት። ቅድም ተናግራለች። መኪናው መጀመሪያ የባትሪ መስሎኝ ነበር፣ የእንትን መስሎኝ ነበረ። ከዛ በኋላ ነው መኪናው ሌላ ትልቅ ችግር እንዳለው ያወቅነው አለች። አሁን የመኪና ምን ያህል ኮስት እንደሚያደርግ አንዳንድ መኪናዎች አሉ $1000 ገዝተው 3000 የሚያስወጡ አሉ። አምነ ነው የምትገዛው ስትገዛ ወይ ሲሰጥ። አንድም ማምነው ነገር የስጦታ ፈረስ ጥርሱ አይታይም ነው ይባላል በአባባል። ግን አሁን እሱ እኮ አይደለም። አሁን እንደዛ የምትሰጠው እየሰራ ያለ ሰው አቅም ያለው ሰው በቃ መኪናውን ያሰራል፣ ታሰራለች። ለምን ስራ እየሰራች ነው አይደል? እችሊ ስራ አትሰራም፣ ስራ የላትም፣ ችግሩስ ናት። ይህም መኪና ሰጥታት ምን ያደርግላት? በነገራችን ላይ አሁን ራሱ መኪናው ማን እንደሚያሰራው አይታወቅም። ከዚህ ቪዲዮ በኋላ እኔ ያሰራለሁ ብሎ ሊመጡ ይችላሉ። ለምን? ፕሬዠሩን ታውቀዋለህ። ስትናገር ሰው ሁሉ ሀሳብ ይቀይራል። ባልናገር ወይ መኪናውን እሷ በውስጥ ወይ አሰሪ ፈልገሽ የሰጠንሽ ብር አለ ትባል ነበር። በጣም
አሁን ግን ሀሳቦች ይቀየራሉ። ለምን? በቪዲዮ ወረድ ተናግረናል። ገባ? ያ ነው። ከዛ በተረፈ እኔ ቤኪታ ቃል ለምሳሌ ዱባይ አካባቢ ችግር ሲኖር ዱባይ ከበቂ በላይ ቲክታከር አለ። ከበቂ በላይ ትርፍ ነው ቲክታከር ማለት ነው። 70% የኢትዮጵያ ቲክታከር ያለው ዱባይ ነው። ዱባይ አካባቢ ለተፈጠረ ችግር የዱባይ አካባቢ ቲክታከር ነው የመጀመሪያ መድረስ ያለበት፣ እኛ አይደለም። ለምን አልደረስክላትም? እኔ ከዚህ ዱባይ 70% ቲክታከር ያለ እኔ ምንድን ነው የምደርስልህ? እኔ እኮ አሜሪካ ብዙ ችግረኛ አለ እኮ እዚህ የምችለውን እንዲረዱ አደርጋለሁ። እኔ እርዳታ ውስጥ ምሰራለች እንዲረዱ ነው የምላቸው። እኔ እርዳታ ረጃ እኔ ደግ ሰው አይደለም። እኔ ደግ ነኝ ብዬ ተናግሬ አውቃለሁ? እኔ ለሰው እሰጣለሁ ሀብታም ነኝ ብዬ አውቃለሁ? አላውቅም። እኔ እርዳታ አልሰራም፣ ግን የሆኑ ሰዎች ከተቸገሩ ቪዲዮ እሰራላቸዋል። ያንን ነው እኔ የማውቀው። ስለዚህ የልጅቷ እዛ አካባቢ ያሉ ሰዎች ናቸው የመጀመሪያው ሰዎች። ግን በጣም ነው የሚገርመው ሰው ግን ስማ አሞል እኔ አሁን ልረዳ አስብ ነበር፣ ግን እየፈራው ነው። ሙላላ አንተስ? ወንድሜ አንድ ፓንት ቤት ነው ያለ፣ ሁለት ፓንት ቤት ከፍትልሃለሁ። ሁለት ፓንት ቤት ከፍትልሃለሁ። እኔ ይህን እርጥ መብላት ካላቆም ከአይምሮ ካይሰፋም መርዳት ካለብህ ግን እርዳት። እውነት ሴሪየስ ነው የምልህ። የባንኩን ቁጥር ለጥፈው ኢትዮጵያውያንን የሀሳብ እርዳታ ነው የምሰጠው። ጥሩ ጥሩ ሀሳብ። ቡላላ ግን ትረዳለህ እንዴ? አይደለም ሁሉ አሁን ተሰልፎ የሚውል ልጅ ምን አባቱ ይረዳል? እርዳ ስትይ ማለት ነው። አካውንት ነክተሽ አይታል። ባዩ ላይ እኮ የባንክ ቁጥር አለ። እስቲ እይልን ንኪ የባንክ ቁጥር አለ። እርዱኝ ብለው ለማንኛውም እየል 13,000 ድርሃም እኔ የምለው ዩጋይስ ለምንድን ነው የምትረዳው? ግን ለምን ትረዳለች እንዴ? ድርሃም ነው እኮ የከፈለው ልጁ እኮ አሉ። ይሄ ማነው ስሙ ሲናገር 13,000 ልጁ ማቅም አለው እኮ የወርቅ ምግብ ነው የበላ ነው አለ። ምንድን ነው ፖስት አድርገዋሉ እያሳዩ ነበር። ቦታውን በጣም ሜጀር አላራም አላሉ። እሱን ከበላ በኋላ ስማ እዩኤል ሲሪየስሊ ልጁ ተጠይቆ ነው መረዳት አለባት። ገብቷል? ፌር የሆነ ነገር ልጁ መጦ ተጠይቆ ሶሪ ተባብሎ አልመጣም ማለ ልጁ ተጠበቀ እኮ አልመጣም ማለ እንከባበር። ነገ ተደውሎ መጠየቅ አለበት። ጊዜ ይሰጣል። ጊዜ ይሰጣል። ልክ አሁን ለምሳሌ ሁለቶቹ ጋር ያለ ችግር ወይ ደግሞ ያልተግባቡት ነገር ካለ ተነጋግረው ፊክስ እንዲያደርጉ ሁለቶቹ እሱ መምጣት አለበት አይደለ? አሁን እሱ ቢዚ ነው። ተወካዮቹን ነው የሚልከው። ልትሰራ እኮ ነው መኪና የጠየቀችው መስራት ስለምትችል ነው። ስለታመመች እኔ እኮ ችግር የለብኝም እንዴ እንድትታመም ማለት ነው። በጣም እንደተናደደ የምታውቁት 10 ቪዲዮ ነው ፖስት ያደረገው በ5 ደቂቃ ውስጥ። ገንዘቡ ሄዶ ያናድዳልና ኢዩኤል አድራሻውን ታውቀዋለህ የሚኖርበትን ግን ስመጣ እኔም ይሄ የወርቅ እንትን ሊጋብዘኝ ይገባል። በእህትነት አንቺ አሜሪካ እየኖርሽ ከፍለሻት ወይ እኔ ጌታ የወርቅ ቤት መታጠዩ ለማን ነው አይነት ነገር አለ እኮ መሰለኝ። አንተን ለአበሻ ምናምን ችግር የለም እኔ ጋብዝሃለሁ። አበሻ ምናምን ሬስቶራንት ደወሪ። ይሄ የወርቁን ግን እንትን 13,000 ድርሃም የተከፈለበትን ማየት አለብን። እኔ ለማንኛውም ይኸውላችሁ ልጁ አሁን ያተሙ የሚባለው ልጁ አጭበርባሪ ነው ፌክ ነው ይላል። እኔ ልጁ የሚይዘው መኪና መለጽሩን እስካን አድርገሽ ቼክ ብታደርጊው መለጽሩ በጣም የሚሰቀጥጥ ነው። ፌክ የሚደረጋል ግን መኪናው አንቺ ደግሞ ኧረ ተይ ምንም ፌክ ነው ያስታውቃል። እናንተ እዮዳባውን ሰንሰለት እኮ ፌክ እንከባበር። ልጁ በጣም እንደተናደደ የተረዳሁት ፌስ ታይም እያወራን ነበር። እኔ ሰመዱ ሶን እና ጥቁር ነው ቀይ ሆኗል ተናዶ ፊቱ እኔ ባይዘዊ አሁን ነው የምታውቁት አብዛኛዎቻችሁ። ይኸውልሽ እሉ አንዴ ቆይ ስሚኝ። ልጁ ቲክቶኩን ገብተሽ ብታዩ የ18,000 ድርሃም ሰዓት እየገዛ ካሽ እዛው ደረሰኝ ሲቀበል ምናምን ኢንስታግራሙ ላይ ብትገቢ ደግሞ ከነ ክሪስ ብራውን ጋር ምናምን ነው የሚፍታታው። እና ዲጄ ሀንክ ምናምን ቴብሉ ላይ ቁጭ ብለው እንዲህ ለሱ የሚደንሱለት ክሪስ ብራውን ይሄኛ ልብሴ አይደለም ጆከር አይደለም ፓንዶራ ነው እንዴ?
መሲ በጣም ትገምቻለሽ። ወይኔ መሲ ግን የስራ ጀስቲን ቤበር ስልሽ ደግሞ የምስር ባል ልትይኝ ነው። አው ይሄ ጆከር አሁን ገብቶ ሄዶ ጆከር ከሱ ጋር ጆከር ግን ምንም አይነት ኢንፎርሜሽን እንዳልነበረው የምታውቅ እንደ አዲስ ነው ሀሳብ የሰጠበት። ጆከር እኮ አሁን እኮ ጌም ተጫወተ መጣ። ማርያምን ግን ልጁ ማለት ነው ሁለቱም ያሳዝናሉ። እናንተ አሁን እዚህ ቲክቶክ ላይ የምታውቁት ሰው አለ ፌመስ የምትሉት ልጁ ግን በጣም ብዙ ወጣት ኢትዮጵያ ላይ ያውቀዋል እኮ ሙሉ ወጣት ያውቀዋል። እንደ ሰይፉ ላይ እየቀረበ ለፎሎ እነሱ የሚጨነቅ ሰው ነው። አይተነዋል እኮ ሰይፉ ላይ። ከፎሎ ምን ብር ያገኛል ነው? አሁን ግራ ምን ያገኛል? ማስታወቂያ ይሰራል ልጁ። ደግሞ ምን እንዳለ ታውቃለህ? ቪዲዮ የፖስታት እኮ 8 ቪዲዮ በቪው ሸቅሎባታል። ዱባይ በቪው አይከፍልም። ሰምቼ ደግሞ መልክ ሰራባት አለ። እኔ ደግሞ አይደለም መልክ ሌላም ይስራብኝ፣ ዋናው ይስጠኝ ነው። መልክ ብሎን እና ከዲጂ አንተ ጋር ቁጭ ብሎ የሚጠጣ ልጅ ጌጤ ላይ መልክ ሰራል። አረ የሙሉ ሂሳቡን የእንትና የክሪስን ከፍሏል እኮ ጊዜ ሲወጣ ሰራባት። በጣም የተሰማለ በልጁ ጉዳይ በጣም ነካ። ቁርስ በላ እራት በላ ብዬ ነው የምንከባከበው። አታሳውሸኝ። እግዚአብሔርን ኪዳነ ቃሏን ነው የምልህ። ግን የሰው ምን ይወዳል? አቃቂር ማውጣት ካርሎስ አንድ ልጨርስ፣ አንድ ቆይ ላውራ። አቃቂር ማውጣት የኛ ህዝብ ራሱን የቲክታክ ላይ ያለው ግሪሳ ነው። የቲክታክ ላይ ያለው ህዝብ ልንገርህ ምን አይነት ሜንታሊቲ ነው። ራሱን እንደ ፈጣሪ አይቶ ራሱን እንደ ርኩስ ጻድቅ አይቶ በቃ ምን ልበልህ ኃጢአት በስህተት ሰርቶ የማያውቅ በቃ እንደ ንጹህ እንደ ፈራጅ አልኩ የሚያደርገው እዚህ ገምጋሚውማ እመቤቴን እንደዛ ነው የሚያስበው። እኔ እንዴት ከየትኛው ፍጥረት እንደመጡ ነው ግራ እኮ የሚገባኝ። እግዚአብሔርን 0.5 ሳንቲም ሳይሰጥ ቁጭ ብሎ ሊሰድብህ ሊናገር ይፈልጋል። እግዚአብሔር እኔ በጣም እኮ ነው የሚገርመኝ። የሽምብራው ጥርጥርማ እንዴ የሽምብራው ጥርጥር አልሰማህትም እንዴ? ሌባ አለች። የት ዘረፈው? እሺ ምን አድርጎ ዘረፈ? ምን የዘረፈው መረጃ አለው? የሽምብራው ጥርጥር የሽምብራው ጥርጥር እኔ በጣም የሚያስቀኝ ሰው እሱ ነው። እግዚአብሔርን ነው የምልህ። ምን እስቲ እንደው የትኛውን ገንዘብ በሰጠ ካርሎስ በረዳ። አሁን አንተ እኮ ልክ ነህ፣ ግን ምንድነው ቡጨቃው ነው አሁን ሰው እንትን ጀጅ የሚያደርገው እና የሚያየው አጉልቶ የሚያየው አንተ ማለት ልክ ነኝ። እኔ በጣም ልክ ነኝ። አታሷሽኝ። እሺ በጣም እኔ ሁላ እንደውም ትንሽ ቤኪ ባያስወርደኝ ስድብድብ አድርጊያቸው ነበረ የምወርደው እስከነ ጌጤ ጭምር። በጣም አናዳኝ ስለነበረ እንደውም ሀምብል ረጋ ያለውን ካርሎስ እኔ የለሁም ነበረ። ምን አወራት ገብተህ እኔ አስገቡት ምናምን ካርሎስ ሲጽፉ ነበር። ካርሎስ ምን መልሳላት አጣች። የምትመልሰው መልስ አጣች። ወጣው የምትመልሰው መልስ አጣች። ሌላ ቢኮ ነው ቤኪ የሚባል ልክ ልኳን ሲነግር ልክ ሳፋጣት ተሙ ትክክል ነው ይለዋል። ተሙ ለሀቅ የቆመ ሰው ነው ይላል። በምንድን ነው ተሙ መብቱ ነው እኮ ተሙ ልክ ነው፣ ካርሎስ ልክ ነው፣ መሲ ልክ ናት ማለት መብታቸው ነው። በሀሳብ ንገር እኮ የሚያስቀኝ ያሳቀኝ ቤኪ ያሳቀኝ ልክ ተሙ ሲያወራ ተሙ ያወሩ ሀሳብ ገዢ ነው፣ በጣም ቆንጆ ነው አለ። ትክክል ነው አለ። ቡላላ ቀጠለ። ልክ ቡላላ ሲያወራ ቡላላ የሚያነሳው ሀሳብ ልክ ነው፣ ትክክል ነው። ልክ ነው ሲያወራ አይ ካርሎስ አንተ ያነሳውም ሀሳብ ትክክል። ማን ነው ሼክ? ማን ነው ይግስ እንዴ? ካርሎስ ግን ማለት ነው ልጁ መልክ ሰራ ስትባል ሰጦ ቢሰራ ምን ችግር አለ ብለህ ድርቅ ተሙን ሰጦ እንኳን ሌላ ነገር ቢሰራ ይኸውልሽ፣ አንድ ነገር ልንገርሽ፣ እንከባበር። መንሱር ጀማል 0.5 ሳንቲም ለማንም ሳይሰጥ አይደለ እንዴ የሚያክሯራው? ይሄ ልጅ እኮ ያዋል። ስለዚህ እሱ ሽቶ ነፍቶ፣ ይሄ ግን እኮ ገንዘቡን ሰጥቶ ወደ ግማሽ ሚሊዮን ብር በላይ ሰጥቶ ለምዶም ነው የነፋው። እኔ ብሆን አራባችኋለሁ። አታሷሹኝ፣ አራባችኋለሁ። የእውነት አታሷሹኝ ነው የምላችሁ። እንደውም አግታ አላደረገም እሱ